ይባላሉ። አንድ በሳቸው ስር 10 የሚደርሱ ወጣቶችን ይዘው ነው ወደ ስራ የገቡት። አንደኛው ደግሞ አቶ ዳኜ መንግስቴ ይባላል። እነሱም እንደዚሁ 10 ወጣቶችን ይዘው ወደ ስራ የገቡበት ሁኔታ ነው ያለው። ስለዚህ መጀመሪያ ወደ ውዴ እንሄዳለን። ውዴ አጠቃላይ ስራ አሰራራቸው ምን እንደሚመስል ከምን ጀምረው እስከምን ድረስ ፕሮጀክቱ ምን ያክል ድጋፍ እንዳደረጋላቸው አጭር ገለጻ ያደርግልናል። ወደ እሱ እንሄዳለን። ድጋፍ አግኝተናል። 5% የኛ ነው እና በአጠቃላይ ጥሩ ድጋፍ አድርጎልናል። እናመሰግናችን 10 ነው ክላስተሩ አባላት። ከዛም ቀጥሎ ደግሞ በእኛ ክላስተር ውስጥ ሴቶች 4 ወንዶች 6 ነን። ያው ተደራጅተን በጥሩ ሁኔታ ላይ እንገኛለን። ያው ባንድ ላይ ተቀናይተን ስራውን በአግባቡ ሰርተናል። እሺ አቶ ውዴን እናመሰግናለን። በመቀጠል ምናልባት ከዚህ ይባላሉ በገርባ ቀበሌ በቡር ትልቅ ጎጥ ላይ ነው ይሄንን እንትን ክላስተር በኤፍኤስአርሲ ወይም በምግብ ማቀነባበሪያ ድርጅት 10 አባላት አለው። ከ10 ውስጥ 3 ሴት 7 ወንድ ነን። ሁሉም የየስራ ድርሻ ያለው ከ10ችን መሀል ሰብሳቢ፣ ገንዘብ ያዥ፣ ቁጥጥርና ሂሳብ ሹም አለው። ከዛ ከፕሮጀክቱ 75% ከኛ 25% ድጋፍ ተደርጎልን በ20 ገመድ ወይም በ5 ሄክታር መሬት ላይ አልምተናል የነሰብ ማለት ነው። እሺ እናመሰግናለን። ያው በመቀጠል ይባላል የሞሮትና ጁሩ ወረዳ የምግብ ስርዓት ማጠናከሪያ ወይም ኤፍኤስአርፒ ዋና አስተባባሪ ነኝ። እንግዲህ በዛሬው ዕለት የተገኘ ነው በዚህ በገርባ ቀበሌ ላይ በተለይ ከወጣቶች ስራ ፈጠራ ጋር ተያይዞ 2 ቡድኖችን አደራጅተን በኢንተርፕራይዝ በዘርብ ዘይት ማለት ነው በስንዴ ዘርብ ዘይት ማህበር ወደ ስራ ያስገባንበት ሁኔታ ነው ያለው። አጠቃላይ እንግዲህ ወደ 20 ወጣቶችን አደራጅተን በ10 ሄክታር መሬት ላይ ይሄን ምርትና ምርታማነትን ለማሳደግ ከምርት ጋር ተያይዞ ስራ እየሰራን ነው ያለ ነው። አጠቃላይ ፕሮጀክቱ እየደገፋቸው ያለው አጠቃላይ ወጪውን 75% ይደግፋል። ከዛ ውጪ 25% እነሱ ያዋጡና ወደ ስራ የገባንበት ነው ሁኔታ ነው ያለው። እንግዲህ ምርጥ ዘሮችን ማዳበሪያዎችን ገዝተን ለመሬቱ በቂ የሚሆን ግብዓቶችን አዘጋጅተን ወጣቶችን ወደ ስራ አስገብተናል። እንግዲህ አጠቃላይ የስራ እንቅስቃሴውን ስንመለከት መሬቱ ክላስተር ነው። 10 ሄክታሩን መሬት የወጣቶቹ ክላስተር ነው። ያን ክላስተር ሆኖ ከእርሻ ስራ እንቅስቃሴ እስካሁን ድረስ ያለው በቅንጅት ነው እየተሰራ ያለው። አንደኛ የማሳ መረጣ ስናደርግ የእርሻ እንቅስቃሴ ሲደረግ በተመሳሳይ ጊዜ ነው እየተደረገ ያለው። ምክንያቱም የተለያየ ተባይና በሽታ ሊኖር ስለሚችል ከማኔጅመንቱ ጋር ተያይዞ ለማቃለል ሲባል ስራዎቹ በተመሳሳይ ሁኔታ ነው የተደረገው። ከዛ ውጪ ዘር ላይም ስንመለከት በተመሳሳይ ጊዜ ነው የተሰራው። እንግዲህ አጠቃላይ ይህንን አምርተው የትም አይደለም የሚጣለው። ዘሩን ስንገዛ ሰርቲፋይድ የሆነ ዘር ነው ወይም መስራች ዘር ነው። ቀጣይ ላይ ሲዋን ይሆናል። አጠቃላይ ከተመረተ በኋላ ለኢንተርፕራይዝ ነው የክልሉ ዘርፍ ኢንተርፕራይዝ ነው የሚያቀርቡ። ሲያቀርቡ ከአካባቢው ዋጋ ወይም ከወቅታዊ ዋጋ ከ15% እስከ 20% ጨምረው የሚሸጡበት ነው ሁኔታ ነው ያለው። እንግዲህ ይሄ ዘርፍ ሌጋላይዝድ ይሆናል፣ ሌጋላይዝድ ሆኗል፣ ሰርቲፋይድ ሆኗል። ከአሁን በኋላ እያመረቱ የምርጥ ዘር በወረዳ ላይም በዞን ላይም አጠቃላይ በአካባቢው ላይ ያለ የምርጥ ዘር አቅርቦትን እንቀርፋለን ብዬ አስባለሁ። እንግዲህ እስካሁን ያለው እንግዲህ አሁን የምንገኘው በዚህ በገርባ ቀበሌ ጠቢሳ የተባለው ክላስተር ላይ ነው። ዛሬ የተገናኘንበት አጠቃላይ ዋናው ዓላማ ከዚህ ከምግብ ስርዓት ማጠናከሪያ ፕሮግራም ጋር ተያይዞ የተደራጁ ወጣቶች ያሉ እነዛ እንግዲህ በሁለት ቡድን ያደራጀ ነው። አንደኛው እዚህ ጠቢሳ ክላስተር ላይ አሁን የተደራጁባት ቦታ ላይ 5 ሄክታር አላቸው። ሌላው እዛው ቡርትልቅ አካባቢ ላይ 5 ሄክታር አላቸው። ወደ 10 ሄክታር የሚሆን ዘርና ግብዓት ድጋፍ ተደርጎ በምግብ ስርዓት ማጠናከሪያ ፕሮግራም ድጋፍ ተደርጎላቸው ወጣቶች ተደራጅተው ይሄን ምርጥ ዘር እያመረቱ ያሉበት ሁኔታ ነው ያለው። እንግዲህ እነዚህ ኢንተርፕራይዞች በመጀመሪያ ሲደራጁ መጀመሪያው ፍላጎት ያላቸውን ወጣቶች እና ክላስተር አካባቢ የተገኙ ወጣቶችን ነው ያደራጀ ነው።
ይህን ስናደራጅ እንግዲህ ከራሳቸው አልፎ ለወረዳው ብሎም ለዞኑ የዘር ምንጭ እንዲሆኑ ነው ታሳቢ የተደረገው። እነዚህ ወጣቶች አንደኛ ህጋዊ ላይሰንስ አላቸው። ዝም ብሎ እንደማንኛውም አርሶ አደር መሬት ላይ እንደሚዘራው እህል አምርተው አይደለም የሚሸጡት። ዘር ነው የሚመረተው። ዘር ሲመረት ደግሞ የመጀመሪያው ክላስተራይዝ መደረግ አለበት። ሁለተኛው ሰርቲፋይድ መደረግ መቻል አለበት። ራሱን የቻለ የጥራት ደህንነት የሚያረጋግጥ አካል አለ። በዛ ሰርቲፋይድ መደረግ መቻል አለበት። እንግዲህ የተደርጎ ዘር ለማቅረብ አሁን ላይ ያው በዚህ ደረጃ ላይ ነው የሚገኘው ሰብላቸው። እንዳጠቃላይ ስናየው የተሻለ የሰብል ቁመና እያየን ያለንበት ሁኔታ ነው ያለው። እንግዲህ ጠቅላላ ስናደርገው እንዳጠቃላይ በወረዳችን በዘንድሮ ዓመት ወደ 33000 ሄክታር መሬት በዘር የሸፈንበት ሁኔታ ነው ያለው። 12458 ሄክታር አካባቢ ስንዴ በስንዴ ሰብል ሸፈነናል። ከዚህ ውስጥ 12050 የሚሆነው በስንዴ ኮሞዲቲ ክላስተር የተሸፈነ ነው። ስንዴ ኮሞዲቲ ክላስተር እንግዲህ እንደ ሀገር አቀፍ ከፍተኛ ትኩረት ተሰጥቶ ትብብር እያደረግንበት ያለው አንዱ ዘርፍ ነው። ይሄንንም ስናየው እንግዲህ አሁን ላይ እንደ ወረዳችን ተጨባጭ ሁኔታ ይሄን ያክል ሄክታር መሬት ወደ 12050 ሄክታር አካባቢ የሸፈንበት ሁኔታ ነው ያለው። አሁን የምንገኝበት ደግሞ እዚህ ጠቢሳ የሚባለው ክላስተር ላይ ወደ 756.5 ሄክታር አለ። ይሄ ማለት እዚህ ገርባ ቀበሌ ላይ ብቻ ያለው ማለት ነው። ይሄ የምናየው እንግዲህ በዚህ አካባቢ 3 ቀበሌዎችን ያገናኛል። ይሄ ክላስተር በጣም ሰፊ ነው። ከዚህ ከመንገዱ በላይ ያለው ማንጉዶ ቀበሌ ነው። ላይ እና የተደራጃችሁ የኢንተርፕራይዝ ወጣቶች ጥሪያችንን አክብራችሁ እንኳን ደህና መጣችሁ ብላለሁ። ያው ከዚህ በመቀጠል እንደሚታወቀው በኤፍኤስአርፒ ፕሮግራም በርካታ ስራዎችን እየሰራን ነው ያለነው። እንደ ተቋም በርካታ ኢኮኖሚያዊ ጠቀሜታ ያላቸው ስራዎች በየዘርፉ እየሰራ ይገኛል። ከዚህ ውስጥ አንዱ